የኢትዮጵያ ወንጌላዊት ቤተክርስቲያን ዴንቨር እንደ አውሮፓ አቆጣጠር በ2002 ዓመተ ምህረት ተመሰረተ። ሌላ እንደዚሁ 12 ቡድን አብሮ ተመስርቶ ነበር። 12ቱ ቡድን ከዓመት በኋላ አልቀጠለም። ይህ የኛ ህብረት ግን እንደ አንድም ቀን ሳያቋርጥ ለ13 ዓመታት ቅዳሜ ጧት በመሰብሰብ ላይ ቆይቷል። አሁንም ይቀጥላል። የህብረቱ ሲሰበሰብም የህብረቱ ዓላማዎቹ የወንድሞችን መንፈሳዊ እድገት ከፍ ለማድረግ በየሳምንቱ በአንድነት መጸለይና ቃል መካፈል፣ አማራጭ የአምልኮት ጊዜያትን ማስፋት፣ አባላት ከሌሎች የአካባቢው ህብረት ጋር እንዲገናኙና ኢየሱስን እንዲመሰክሩ ማበረታታት ሲሆን የአባላቱ ድርጊት ደግሞ አባላቱን ማነሳሳትና ሁኔታዎችን ማመቻቸት፣ ወንድሞች በመንፈሳዊ ህይወትና በቤተ ክርስቲያን አገልግሎት ተሳታፊ እንዲሆን ማነቃቃት እና አባላት ኢየሩሳሌምን ለመጎብኘትና ለምዕመናንና ለህብረተሰቡ ምሳሌ ለመሆን ሲሆን ይህንኑ ተግባራዊ ለማድረግ ይህ ህብረት ቅድስት ኢየሩሳሌምን ሄዶ ለመጎብኘት በዝግጅት ላይ ይገኛል። የጉዞውን ሂደት ወንድሜ ዶክተር ደጀኔ የጉዞው ሊቀመንበር ገለጻ ይሰጣል። የኢየሩሳሌም ጉዞ ዓላማ ኢየሩሳሌምን ለመጎብኘት እና ወንድሞች ከኢየሱስ ጋር ያላቸውን ግንኙነት ለማነቃቃትና እምነታቸውና በህይወታቸው ውስጥ ያለውን የመጽሐፍ ቅዱስ ዕውቀትንም ለማጠንከር እንዲቻልና ኢየሱስ የሄደበትን መንገድ ፈለጉን በማየት አብሮ ለመጓዝ እና ለመጎብኘት ነው። ኢየሩሳሌምን ለመጎብኘት ለምን አስፈለገ? ኢየሩሳሌምን ለመጎብኘት ያስፈለገበት ዋና ዓላማዎች አሉት። እነዚሁም አንዱ ኢየሩሳሌም ለክርስቲያኖች በሙሉ በዓለም ላይ ላሉት ሁሉ ቅዱስ ስፍራ ነው። ኢየሱስ የተወለደበት፣ ያደገበት፣ ያስተማረበት፣ ተአምር ያሳየበትና ለኛ ኃጢአት ሲል የሞተበትና ሞትን ድል ነስቶ የተነሳበት ስፍራ ስለሆነ ክርስቲያኖች በሙሉ በየጊዜው እየመጡ ይጎበኙታል። ለዚሁም ወንድሞች ደግሞ ይሄንን ለመጎብኘት ይፈልጋሉ። በሁለተኛ አንጻር ደግሞ ወንድሞች ያላቸውን እምነት ለማጠናከርና የመጽሐፍ ቅዱስን ለመማርና በአንክሮ ለማወቅ እንዲችሉ ያደርጋቸዋል። በሶስተኛ አንጻር የኢየሱስን ፍቅር በስሜትና በተግባር ለመግለጽ እድል ይሰጣል። የኢየሩሳሌምን ለመጎብኘት የሚያስፈልገው ጉዞ ወጪ ለአንድ ሰው $3500 ነው። ከፊል ወጪውን ለመክፈል ወንድሞች መዋጮ ጀምረዋል። ይህ ብቻ በቂ ስላልሆነ የድርጊት ፕሮግራም አውጥተው እና እነዚህን የድርጊት ፕሮግራሞች ተግባራዊ ለማድረግ በእንቅስቃሴ ላይ ይገኛሉ እና ስለዚህ ሁላችሁም በእነዚህ ፕሮግራሞች ላይ ተሳታፊ እንድትሆኑልን አበክረን እንጠይቃለን። እግዚአብሔር ይባርካል።